እንግዲህ አላውቅም። ናሙናው እንደሚያሳየው ከሆነ አንቺ የነ ወይዘሮ ሜላት ልጅ አይደለሽ። ይሄ በፍጹም አይሆንም። እንዴት ነው ያየው? ፋዘርዬ ሀና እንዳልወለዷት ሲነግረኝ ያኔ ፎቶውን አሳይቶኝ ነበር። ወይኔ ጉዴ! ምንድን ነው ታምቹ? እኔ ነፍሴን ሰጥቼ ወርቁን ከተጠቀረርኩልሽ በኋላ የምን ወደ ኋላ? ያው ሴትዮዋ ትንሽ ስለጠረረባል። እንደዛ ከሆነ ገንዘቡ ስታመጣ የምትፈልገውን ነገር ትወስዳለህ። አሬ ምን መሸምጠጥ ነው? በጣም አሪፍ ፎቶ። ግን ይሄ ራሱ ነው? አዎ፣ ሌላ ፎቶ የለም፣ ይሄ ብቻ ነው ያለው። በቃ ይቅርታ በጣም ተምቹ፣ እኔንም ሸውደውኛል። አንተ ይቅርታ አትበለኝ፣ እገላለሁ። እውነት ተምቹ በጣም ይቅርታ። እኔም አላወኩም ነበር። ታሪኩን ቲቪ ላይ ካየሁት በኋላ ነው በጣም ነው የደነገጥኩት። ትሰማኛለህ? ማን እንደላከው ሀንዬ ላይ በሚያሳዝን ሁኔታ ግፍ መሰራቱ ሁላችንም ያበሳጨ ቢሆንም ተምቹ ግን ታሪክ ሊሰራ ነው። ወሰደው ፎቶና መስቀል የሀንዬ መሆኑን ሲያውቅ አሁን የገባበት ገብቶ እንደሚያመጣ እየተናገረ ይገኛል። እንግዲህ በጓደኛው አማካኝነት ይህ ፎቶና መስቀል ለባዩሽ ተላልፎ የተሰጠ ሲሆን ተምቹ ግን የሀንዬ መስቀልና ፎቶ እንደሆነ አላወቀም ነበር። ታዲያ በአሲር አማካኝነት ሲነገረው ሊሆን እንኳን አላስጨረሰውም። ታዲያ ወዲያውኑ ጓደኛው ጋር በመገናኘት የገባበት ገብቶ ፎቶውን ማምጣት እንዳለበት እየዛተበት ይገኛል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ክፍል 50 በዚህ ክፍል ሁላችሁም እንደተበሳጫችሁ ኮሜንታተሮች ታዝቤያለሁኝ። የሀንዬ ውጤት ለምን ተጭበረበረ? መቀየር አልነበረበትም? ዶክተሩ እንዴት ለሙያው ታማኝ አይሆንም? የሚሉ ብዙ አስተያየቶችን ተመልክቻለሁ። በትክክልም ዶክተሩ ለሙያው ታማኝ መሆን ነበረበት። ነገር ግን ዶክተሩ ይህንን እንዲያደርግ ያደረገበት ደግሞ ትልቅ ጉዳዮች ገጥሞታል። በህይወቱ ዛቻና ማስፈራሪያ እንደደረሱበትና ውጤቱን ካልቀየረው አደጋ ውስጥ እንደሚገባም ተነግሯል። ይህንንም ሲያስብ ነበረ። በዚህ ዛቻና ማስፈራሪያ ምክንያት የሀንዬን ውጤት ለመቀየር ተገዷል። እንኳን ዶክተሩ አስገዳጅ ነገር ቢገጥመውም ሙያዊ ግዴታውን መወጣት ግን ነበረበት። ታዲያ ሀንዬ በራስ መተማመን በትክክል 100% ልጃቸው የሆነችው ውጤቱ ሲነገር ግን መቀበል ነበር ያቃታት። ባዩሽ ሴራ ተጠልፎ የወደቀው ውጤት እርግብን ግን አስደስቷታል። ወይዘሮ ሜላትም ሀንዬ ልጅ ነኝ ብላ የተነሳችበት ታሪክ ሐሰት እንደሆነ ስትከራከር ስለሰነበተች እና አሁን በምርመራ ውጤቱ በትክክል ልጃቸው አይደለችም የሚል ሰነድ ሲወጣላት ከዚህ በፊት ስትናገራትና ስተንከለክላት ለነበረው ነገር ማረጋገጫ ሆኖላታል። እንግዲህ የእናት ሆድ በዚህ ልክ ልጃቸውን እየገፋት ይገኛሉ። ዞሮ ዞሮ ግን እውነታው ጋር መደረሱ አይቀርምና ወይዘሮ ሜላት ያኔ ምን ሊሰማቸው ይችል ይሆን? ብቻ ግን በዚህ ልክ እየገፋትና እያንገላቷት የመጣቸው ልጃቸው እውነታው ጋር ሲደርሱ ጸጸቱን የማይችሉበት ደረጃ ይደርሳሉ። ጉዳይ ሁላችንም ሲያነጋግር የነበረው ፎቶና መስቀሉ በማን አማካኝነት ቢሰረቅ ነው ከባዩሽ እጅ ገብቶ አሁን እርግብ የተረከበችው የሀና ታሪክ እንዴት ሊሆን ይችላል ነበረ። ተምቹ ወደ ናሲር በመሄድ ተምቹና ሀና ሲያወሩት ስለነበረው ታሪክ ይሰማቸው ስለነበረ ምንድነው እየሰማችሁት ያላችሁ ከችኳ ጋር እያለም ጠይቆታል። ሀንዬ እህቴ እንጂ ችኪ አይደለችም እንደዛ አይነት ነገር ስትናገር ሀንዬም እንዳትሰማህ ብሎታል። ምክንያቱም ሀንዬ ይህንን ከሰማች ልትርቀው ስለምትችል ማለት ነው። ታዲያ ፎቶና መስቀሉ በማን አማካኝነት እንደወጣ እዚህ ላይ ነው መረዳት የቻልነው። ተምቹ ፎቶና መስቀሉ በእርግጠኝነት የሀና ነው እንዴ እያለ ሲያጣራውም ነበር። አዎ የሀና ነበር፣ ግን በማን አማካኝነት ባዩሽ ጋር እንደደረሰና እርግብ እንደያዘችው ሙሉ በሙሉ የሀንዬን ታሪክ ዘርፋ ታሪኬ ነው እንዳለችም ይነግረዋል። የምርመራ ውጤቱ ሀንዬ ልጃቸው እንዳልሆነች የሚናገር ሰነድ እንደወጣም ለተምቹ ይነግረዋል። ተምቹ ወሬውን አላስጨርሰውም፣ ወዲያውኑ ነበረ
ብሎም የሰጠበትን አጋጣሚ ሲያስታውስ ነበረ። ከዚህ በፊት ብር አስፈልጎት ከሰዎቹ ጋር ተነጋግሮ ለሻይ ብሎ ሲሰጠውና ፎቶና መስቀሉን ጓደኛው እንዳስተላለፈውም ያስታውሳል። ታዲያ ጓደኛውንም በመቅጠር ሰጠውህን ፎቶና መስቀል መልሰህ ታመጣለህ እያለው ይገኛል። ጓደኛው ግን የሚፈልጉትን ከወሰዱ በኋላ ከጨዋታ ውጭ እንዳደረጉት ይናገራል። ምቹም ፎቶውን የገባበት ገብቶ ማምጣት እንዳለበት ዝቶበታል። ታዲያ የሀንዬ ፎቶና የመስቀሉ ጉዳይ እዚህ ደረጃ ድረስ ከደረሰ ወይዘሮ ባዩሽንም አይለቋትም ማለት ነው። ይህ ጉዳይ የዶክተሩም ውጤቱን ያጨረበረበት ነገር ከህግ አካል መድረሱ የማይቀር ነው። ደስተኛዋና ትሁቷ ሀንዬ በዚህ ልክ ግፍ ቢሰራባትም እሷ ግን አባቷ ይዳንላት እንጂ ሌላው ነገር እንደማያስጨንቃት ትናገራለች። አያቷ ወይዘሮ አስቴር ግን የሀንዬን የምርመራ ውጤት በፍጹም አልተዋጠላቸውም። ልጃቸው የምትመስላቸው ሀንዬ እንጂ እርግብ አይደለችም እያሉ ይገኛሉ። ቢሆንም ግን ምናሴ ከምርመራ ውጭ በምን ልናረጋግጥ እንችላለን? የመጣውን መቀበል ነው ያለብንን። ደግሞ ሰላምና እርግብ ነው የሚመሳሰሉት። ሀንዬ ግን ጸባይዋ ለየት ያለ ነው እያለ ነው። ወይዘሮ አስቴርም አዎ የሀሴት ጸባይ ከሁላቸውም ለየት ያለ ነው፣ ቢሆንም ግን እርግብ ናት ብዬ ለመቀበል እቸግራለሁ እያሉ ይገኛሉ። ሰላምዬም በውጤቱ በጣም ነው የተናደደችው። ሀንዬን እህታቸው እንደምትሆን ስትጠብቅ ስለቆየች አሁን እርግብ ናት እንጂ ሀንዬ እህታቸው አይደለችም ብትባልም ቢሆንም አሁንም ሀንዬ እህቷ እንደሆነችና መወለድ ቋንቋ ነው፣ በቃ ከዚህ በኋላ ከጎንሽ አለው፣ መቼም ቢሆን ልለይሽ አልችልም በማለት ቃል ገብታላታለች። እንግዲህ የሚወዷት ሀና እህታቸው አይደለችም ብትባልም ሰላም ግን አሁንም የእህትነትን ጥግ እያሳየቻት ትገኛለች። በዚህ ደግሞ ሀንዬም በጣም ደስተኛ ናት። ጎኔ ስላለሽልኝ በጣም አመሰግናለሁ እያለቻት ትገኛለች። ይህ አባቷ በጠና ታሞባታል። አሁን የመጨረሻው የሕክምና ደረጃ እንደደረሰም ዶክተሩ ለሀንዬ አስረድቷታል። እንግዲህ የሀንዬን ውጤት እንዲቀየርና ልጃቸው እንዳላደለች የተናገረው ዶክተር አባቷንም የሕክምና ክትትል የሚያደርግላቸው ዶክተር ነው። ታዲያ በዚህ መልኩ ከቀጠለና አሁንም የሕክምና ክትትሉ በነባዩሽ ሴራ ተጠልፎ ከወደቀ የአቶ ኖላዊ የሕክምና ሁኔታ አደጋ ላይ ይወድቃል ማለት ነው። እንግዲህ ሀንዬ ያለዳዋ ወይም ባልገዛችው መድኃኒት በስሟ እየተፈረመ የወጡ የመድኃኒቶች ግብይት ወደ 800 ሺህ ብር እንዲያድግ አድርጎባታል። ታዲያ በዚህ መልኩ ከቀጠለ ሀንዬስ የማትወጣ ወዳ ይከታት ይሆን? ወይዘሮ አስቴርም የምርመራ ውጤቱን ከሰሙ በኋላ እዛ ቤት መዋል ማደር አልፈለጉም። ሀንዬ በጣም ነበረ ያሳዘነቻቸው። ወላጆችን አገኘው ብሎ እንደ ማጣት ምን የሚከብድ ነገር አለ? በጣም ታሳዝኝኛለሽ እያሉም እርሳቸው ሲያናግሯት ነበረ። ሀንዬ ግን ምርመራው መደረጉ እውነታውን ለማወቅ እንጂ በእኔ ህይወት ላይ ግን ቅንጣት ለውጥ አያመጣም፣ ምክንያቱም መስዋዕትነት ከፍሎ እያሳደገ አባት አለኝ እያለች ነው ብሩሃና አስተዋይዋ። ናሴብ ምርመራ እንዲያደርጉ እናቱ ላይ ጫና ስላደረገ ይቅርታ ሲጠይቃት ነበር። ወይዘሮ ሜላትም እውነታን ከማወቅ ዘንድ ስለሆነ ምንም ይቅርታ አያስፈልግም በማለት በምርመራ ውጤቱና ስለተፈጠረው ነገር እናትና ልጅ ሲያወሩ እርግብ ታዳምጥ ነበረ ተደብቃ። ታዲያ የሁለቱን ንግግር የሰማችው እርግብም በደስታ ስትቦርቅ ነበር። ወይዘሮ አስቴር ግን እርግብን አልተቀበሏትም። በወሬዋም ሆነ በንግግራቸው መግባባት አልቻሉም። መጨረሻም እዛ ቤት መቆየት እንደሌለባቸውና ወደ ቤታቸው መመለስ እንዳለባቸው ተሰናብተዋቸው ወጥተዋል። እርግብም በባዩሽ ምክር መሰረት የልጅ ልጅ ለማስመሰል እየሞከረችና እየጣረች ተመልክተናታል። ወይዘሮ አስቴር በመጨረሻ ቤቱን ተሰናብተው ሲወጡ ወይዘሮ ሜላትም በእንባ እየታጠቡ ነበረ። ይሁን እንጂ ወይዘሮ ሜላትና ወይዘሮ አስቴር በንግግሮቻቸውም ሆነ አሁን ወይዘሮ ሜላት እየሄደችበት ባለው መንገድ ደስተኛ አልነበሩም። ለትንሽም ቀን ቢሆን በጠብና በክርክር ውስጥ ነበሩ። ይህም የሆነበት ምክንያት ወይዘሮ አስቴር ሀንዬን ስላቀረቧትና ስለወደዷት ነው።
እንግዲህ ውድ የኖላዊ ድራማ ተከታታዮች ውጤቱን በጉጉት ስንጠባበቅና ከተቀየረ በጣም ያበሳጫል፣ መሆን የለበትም እየተባባልን እርስ በርሳችን የተነጋገርንበት ጉዳይ ቢሆንም በሚያሳዝን ሁኔታ እንግዲህ የሀንዬ ውጤት በነባዩሽ ሴራ ውስጥ ተጠልፎ ሀንዬ ልጃቸው እንዳላደለች የሚያስረዳ ሰነድ ወጥቶ ተመለከትን። እጅግ በጣም ነው የሚያሳዝነው። ለማንኛውም ድል ለሀንዬ እያልን እውነታ ዞሮ ዞሮ የኋላ ኋላ ማሸነፉ አይቀርም፣ ለጊዜው ዋጋ ቢያስከፍልም። ወይዘሮ ሜላትስ ነገ የሀንዬን ልጅነት በትክክል ማረጋገጥ ሲችሉ የማይወጡበት ጸጸት ውስጥ ይገባሉ። ይህ እውነት በማን በኩል ይጋለጥ ይሆን? አሁን የነተምቹ መከሰት ምናልባትም ባዩሽን ከገባችበት ገብታ የፎቶውንና የመስቀሉን ታሪክ ለሀንዬ ታስረክብ ይሆን ወይስ እርግብ እንደወሰደችው ትቀራለች? ብቻ አብረን የምንመለከተው ይሆናል። በዛሬው ክፍል በጣም የሚያናድድና የሚያበሳጭ ነገር ነው የተመለከትነው። ኖላዊ ክፍል 50 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።